ብሔራዊ ምርጫ ቦርድ በቀጣይ ዓመት 7ኛውን ሀገር አቀፍ ምርጫ ለማካሄድ የቅድመ ዝግጅት ስራዎች እያከናወነ መሆኑን አስታውቋል። ይህንንና ሌሎች ተያያዥ ጉዳዮችን አስመልክቶም ቦርዱ በዛሬው ዕለት መግለጫ ሰጥቷል። ሀና አብደታ በዝርዝር ትነግረናለች። ብሔራዊ ምርጫ ቦርድ በ2013 ዓ.ም የተካሄደው 6ኛው ሀገራዊ ምርጫ ከባለድርሻ አካላት ጋር በመገምገምና መስተካከል ባለባቸው ጉዳዮች ላይ በመወያየት ለ7ኛው ዙር ሀገራዊ ምርጫ እየተዘጋጀ መሆኑን ለመገናኛ ብዙኃን በዛሬው ዕለት አሳውቋል። በቅድመ ምርጫ ዝግጅት ምዕራፍም የህግ ማዕቀፎችን የማሻሻል የኦፕሬሽን ስራዎችና ከቴክኖሎጂ ጋር የተያያዙ ጉዳዮች ላይ እየሰራ መሆኑን ነው በዚሁ ጊዜ የገለጸው። በተለይ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ እንዲሻሻል በማድረግ ለህዝብ እንደራሴዎች ምክር ቤት እንዲጸድቅ ማቅረቡን በዚሁ ጊዜ ገልጿል። በአዋጁ ውስጥ ባልዘመነ አሰራር የነበረውን የምርጫ ሂደት በቴክኖሎጂ የታገዘ እንዲሆን ለማድረግ አካታችነትን እንዲሁም የቅሬታ አቀራረብ ጉዳዮች ላይ ማሻሻያ ተደርጎ የቀረበ መሆኑን ጠቁሟል። የሎጂስቲክስና ኦፕሬሽን ስራዎችን በተመለከተም 50 ሺህ የሚደርሱ የምርጫ ጣቢያዎችን በዲጂታል ሲስተም በመመዝገብ አደረጃጀታቸውን የመመልከት ስራ እየተሰራ እንደሆነም አሳውቋል። በዚሁ መሰረትም ጣቢያዎቹ ለአካል ጉዳተኞችና ለአቅመ ደካሞች ምቹ ቦታ ላይ መሆናቸውን እንዲሁም ህጉ በሚፈቅደው ቦታ ላይ መገኘታቸውን የመመልከት ስራ ለመስራት እየተሞከረ መሆኑንና እስካሁን በ3 ዙር 12 ሺህ የሚሆኑትን በአካል የመመልከት ስራ መሰራቱን ተናግሯል። ከዚህ ጎን ለጎን የምርጫ ቁሳቁስን ለማሰራጨት የመንገድ መሰረተ ልማቶቹ ምን አይነት ተሽከርካሪ ያስፈልጋቸዋል የሚለውን ለመለየት ምልከታ እንደተደረገባቸው የገለጸው ቦርዱ የምርጫ አስፈጻሚዎቹም ሲመለመሉ ፈተና እንደሚወስዱን ያሳወቀው። ይህ እንዳለ ሆኖ የፖለቲካ ፓርቲዎች ለሚያደርጉት ክርክር እንዲያገዛቸው ከወዲሁ ስልጠና እንደተሰጣቸው ጠቅሶ የሀገር ውስጥ ተፈናቃዮች እንደ እጩ መቅረብ እንዲችሉ የሚያሳትፍ ጥናት ስለመደረጉም ገልጿል። ፓርቲዎች ከሚቀጥለው አመት መጀመሪያ ጀምሮ ለህዝብ እንግዲህ ፖሊሲያቸውን ፕሮግራማቸውን ማቅረብ አለባቸው። ኮሚኒኬሽን ስኪል ትሬኒንግ ለፖለቲካ ፓርቲዎች ሰጥተናል። ይሄ ትልቁ የፖለቲካ ፓርቲዎችን የማብቃት ለምርጫው የማዘጋጀት ስራ የተሰራበት ነው። የሀገር ውስጥ ተፈናቃዮችን ስናስብ እንደ መራጮች ብቻ ነው የምናስባቸው። እነሱንም በእጩነት ጭምር እየተበረታቱ በዚህ ስራ የሚሳተፉበትን ስራ ለመስራት በሚያስችል ጥናት አድርገን ስንሰራ ቆይተናል ማለት ነው። በሌላ በኩል እጩዎችም ሆነ መራጮች ባሉበት ቦታ ሆነው በቴክኖሎጂ በመታገዝ መመዝገብ የሚችሉበት ሲስተም ስለመዘጋጀቱ የተነገረ ሲሆን ይህም በምርጫ ቦርድ ባለሙያዎች የተሰራና በምርጫው ሂደት ተግባራዊ ለማድረግ የሚሞከር እንደሚሆን ነው የተገለጸው። ሙሉ በሙሉ እጩዎች ባሉበት ቦታ ሆነው ሬጅስትሬሽናቸውን ራሳቸው የሚያካሂዱበትን አይነት ሶፍትዌር አዘጋጅተናል። ይሄ በጣም ትልቅ ወጪ ቆጣቢ የሆነ ስራ ነው። ከዚሁ ጎን ለጎን ደግሞ መራጮችም ራሳቸውን በሰልፍ ሬጅስተርድ የሚያደርጉበት እንደገና ደግሞ አሲስትድ ሬጅስተር የሚያደርጉበትን በቴክኖሎጂ የታገዘ እጩዎችን በዚህ መንገድ ምዝገባ የሚደረግበትን ቴክኖሎጂ በሀገራችን ለመጀመሪያ ጊዜ ስራ ላይ ለመዋል ከፍተኛ ስራና ጥረት እያደረግን እንገኛለን። እነዚህና ሌሎች በቦርዱ እየተከናወኑ ያሉ ቅድመ ዝግጅቶች ይኖሩ እንጂ ፖለቲካ ፓርቲዎች ከሰላምና ጸጥታ ጋር የተገናኙ ስጋቶች እንደሚነሱ በመጥቀስ የመገናኛ ብዙኃን ባለሙያዎች ጥያቄዎችን እያቀረቡ ሲሆን የቦርዱ ሰብሳቢ ምላሽ ሰጥተውበታል። ጸጥታ ችግር የለም ልንክድ አንችልም አለ። ነገር ግን ይሄንን ነገር ጊዜው በደረሰ ቁጥር ምርጫ ቦርድም ኢኔብሊንግ የሆነ ሲቹዌሽን በሌለበት ሁኔታ ምርጫ አረጋለሁ ብሎ የሚፎክርበትና የሚገባበት ምንም ምክንያት የለውም። የነሱም ኮንሰርን ያለውን ያህል እኛም ኮንሰርን አለን። ከአንድ አካል ከመንግስት አካል ያገኘነውን የሴኩሪቲ አሴስመንት ብቻ ሳይሆን መሰረት ያደረግነው በዛ ክልል ለሚወዳደሩ የፖለቲካ ፓርቲ አባላት ያሉበት ኮሚቴ፣ ቦርዱ ያለበት ኮሚቴ፣ የሲቪል ማህበረሰብ ድርጅቶች ኮሚቴ ተቋቁሞ ቦታው ድረስ እየሄዱ ነበር የሴኩሪቲ አሴስመንት የተሰራው። ምርጫው እውን እንዲሆን ህዝቡ በመረጠው መሪ እንዲመረጥ የመታገልም ኃላፊነት የፖለቲካ ፓርቲዎች ኃላፊነት ነው፣ የጋራ ኃላፊነታችን። በተለያየ አጋጣሚ የፖለቲካ ፓርቲዎች አባሎቻቸው እንደሚታሰሩባቸውና ጽህፈት ቤቶቻቸውም እንደሚዘጉባቸው በማንሳት ቅሬታን እንደሚያቀርቡም የገለጹት የቦርዱ ሰብሳቢ ሜላትወርቅ ኃይሉ የሚቀርቡ ቅሬታዎችን ከቦርዱ ከቅሬታ አቅራቢ ፓርቲውና ከገዢው ፓርቲ ኮሚቴ በማቋቋም ለጉዳዩ መፍትሄ ለመስጠት እንደሚሰራ ተናግረዋል። የሀገራዊ ምክክር ኮሚሽን ስራውን ለማጠናቀቅ በሚሰራበት ዓመት ምርጫ መካሄዱ የሚኖረው ተጽዕኖን በተመለከተም ጥያቄ የቀረበ ሲሆን ኮሚሽኑ የሚያካሂደው ምክክር ይዞት የሚመጣ አዲስ ነገር ካለ ቦርዱ ስራውን አብሮ እያስተካከለ እንደሚሄድ በመግለጽ ሰብሳቢዋ ምላሽ ሰጥተዋል። በህግ ማዕቀፍ ውስጥ ተካቶ ይዞት የሚመጣው ነገር ካለ ምርጫ ቦርድ ከዛ ከመጣው ነገር ጋር ራሱን እያስማማ እያስተካከለ ስራውን
የሚቀጥል ይሆናል እንጂ እንዲህ አይነት ምክክር አለና ተብሎ እርግጠኞች ባልሆንበት ነገር ላይና ውጤት ወጥቶ በአዋጅ ተደንግጎ ይሄ በዚህ ተቀይሯል እስከሚባል ድረስ ምርጫ ቦርድ ስራውን ከመስራት ለምርጫ ከመዘጋጀት ወደ ኋላ መቅረት አይችልም። ምርጫ ቦርድ 7ኛው አገራዊ ምርጫ ለማካሄድ ሰፊ ስራዎችን የሚያከናውን በመሆኑ በቀጣይ ዓመት በተመሳሳይ ወቅት ለማድረግ ላሰበው ለዚህ ምርጫ ለ6ኛው አገራዊ ምርጫ ከጠየቀው በጀት እጥፍ መጠየቁንና ጊዜው ሲደርስ መጠኑን እንደሚያሳውቅ ጠቁመዋል።